ብራዚላዊ ኮከብ ኔይማር ጁኒየር ከዓመታት በኋላ ወደ ብራዚል ብሔራዊ ቡድን ለመቀላቀል ስለመቃረቡ ማንቸስተር ዩናይትድ በቀጣይ ዓመት በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ለመሳተፍ የሚያስችለው ቁመና ላይ መገኘቱን አንድ ወሳኝ ተጫዋች መናገሩን፣ አርሰናል በቀጣዩ የክረምት የተጫዋቾች የዝውውር መስኮት ላይ ትልልቅ ተጫዋቾችን ወደ ስብስቡ ለማምጣት የሚያስችለው ገንዘብ እንደተፈቀደለት፣ አሰልጣኝ ፔፕ ጋርዲዮላ ወደ ቀድሞ ክለቡ ባርሴሎና ለመመለስ ፍላጎት ማሳየቱ እንዲሁም የአውሮፓ ቻምፒየንስ ሊግ የውድድር መድረክን የተመለከቱ መረጃዎችና የሀገር ቤት ስፖርታዊ መረጃዎችን ያካተተው የዛሬ መጋቢት 1 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ መረጃዎችን ወደ እናንተ በማድረስ ገዛኸኝ ሄንዱላ እንደዚሁም የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። እናንተም እንደወትሮ ሁሉ እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ በድጋሚ እንጋብዛለን። አብራችሁን ሁኑ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይሄኛውን ቀዳሚ እናደርጋለን። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በቀጣይ በዓለም እግር ኳስ ዋንጫ የውድድር መድረክ ለመሳተፍ የሚያስችለውን የማጣሪያ ጨዋታዎች አሉበት ከሱዳን ብሔራዊ ቡድን ጋር ማለት ነው። ለዚህ ጨዋታ ይረዳው ዘንድ እንደዚሁ አስቀድሞ በትላንትናው ዕለት ወደ ልምምድ መግባቱ እየተገለጸ ነው የሚገኘው። በአሰልጣኝ ራውዳ ሃሊ የሚመሩት ታዳጊዎቹ ሉሲዎች ትላንትና እንግዲህ በካፍ የልቀት ማዕከል ነው የመጀመሪያ ልምምዳቸውን ማከናወን የቻሉት። ወደ 23 ተጫዋቾች አሰልጣኙ እንግዲህ ጥሪ አቅርባላቸው በትላንቱ ልምምድ ላይ ተገኝተዋል ተብሏል። ትላንትና እንግዲህ ሜዳ ላይ ስራዎችን ነው የሰሩት። ከዚህ በኋላ ለሶስት ቀናት በሚኖረው ቆይታ ላይ እንግዲህ የተለያዩ ልምምዶችን እንደሚሰሩ ጨዋታውን ለማሸነፍ የሚያስችላቸውን ቡድን ለመገንባት እንደዚሁ ልምምዶች እንደሚያደርጉ ተገልጿል ማለት ነውና የኢትዮጵያ እግር ኳስ ፌዴሬሽን ነው ይሄንን መረጃ ያደረሰን። ክቡራትና ክቡራን ተመልካቾቻችን እንግዲህ የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናድርግና በቀጥታ በርከት ያሉ የባህር ማዶ ስፖርታዊ መረጃዎችን ስለያዝን ከመልእክቶች በኋላ ቀጥታ ስንመለስ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምናቀና ነው የሚሆነው። እነዚህን ጠቃሚ መልእክቶች እስኪ ተከታትለናቸው እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ነው ቴሌቪዥን ነው ናሁ ስፖርት በመከታተል ላይ ትገኛላችሁ። የዕለተ ማክሰኞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደረሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተገኙ ስፖርታዊ መረጃዎችን ወደ እናንተ እያደረስን የምንዘልቅ ነው የሚሆነው። የእንግሊዝ አንጋፋዊ ውድድር መድረክ የሆነው የኤፍኤ ካፕ የውድድር መድረክ የኳርተር ፋይናል እጣ ድልድል ይፋ ሆኗል። ትላንት እንግዲህ እጣ ድልድሉ ይፋ ሲደረግ በዘንድሮ ዓመት በሜዳ ውስጥም ከሜዳው ውጪም ሁሉ ነገሮች መቹለት የሚገኘው አርሰናል ከሻምፒዮንሺፑ ተሳታፊው ክለብ ሳውዛምፕተን ጋር ተደልድሏልና ይሄ ለአርሰናል ደጋፊዎች አስደሳች ይመስላል። በዘንድሮ ዓመት እንግዲህ ለአራትዮሽ ዋንጫ ክብር እየተጓዘ የሚገኘው አርሰናል ጥሩ ነገሮችን እየተመለከትን እንገኛለን። አጋዥ የሆኑ የጨዋታ ድልድሎችም እያየን እንገኛለን። ያው በጣ ነው የሚወጣው፣ ነገር ግን ለአርሰናል ያደሉ ይመስላሉ። ከሳውዛምፕተን ጋር ነው ሴንት ሜሪ ላይ ጨዋታቸውን የሚያደርጉት። ይህንን ጨዋታ ካሸነፈ ደግሞ ወደ ግማሽ ፍጻሜው ማለፍ ይችላል። እንግዲህ እንደሚታወቀው የመልስ ጨዋታ የለውም። እዛው ሴንት ሜሪ ስቴዲየም ላይ ይህንን ጨዋታ ገድሎ ለመምጣት ያስችሏል። ከዚህ ቀደም በዚሁ የኤፍኤ ካፕ የውድድር መድረክ ላይ በአራተኛውና በአምስተኛው ዙር ላይ እንደዚሁ በተመሳሳይ በሻምፒዮንሺፑ የሚሳተፉ ክለቦችን ነው የገጠመው። እንደውም የማንስፊልድ ከዛም በታች ነው የሚሳተፈው። ዊጋን አትሌቲክንም እንደዚሁ ተመልክተናልና እነዚህን ሁለት ቡድኖች አሸንፎ ነው ወደ ኳርተር ፋይናሉ መቀላቀል የቻለው ማለት ነው። አሁን ደግሞ ለሶስተኛ ጊዜ በሻምፒዮንሺፑ
የሚሳተፈውን ሳውዛምፕተንን ደርሶታል ማለት ነውና አርሰናል የተሻለ ነገር ተመልክተናል በዚህ የዕጣ ድልድል ላይ። በእርግጥ በዚህ ኤፍኤ ካፕ የውድድር መድረክ ላይ እንግዲህ የመድረኩን የዋንጫ ክብር ለ14 ጊዜያት ያህል በማሳካት ከእንግሊዝ ፕሪሚየር ሊግ ክለቦች እንግዲህ ቀዳሚው ስፍራ ላይ ነው በዚህ የውድድር መድረክ ላይ የሚቀመጠው ማለት ነው። ሌሎች ድልድሎች ነበሩ። በተለይ ትልቁ የተባለው ተጠባቂው ጨዋታ የማንቸስተር ሲቲ እና የሊቨርፑል ጨዋታ ነው። ኢታድ ስቴዲየም ላይ ነው የሚደረገው ለአሰልጣኝ ፔፕ ጋርዲዮላ። ይሄ በጣም የተሻለ ነገር ይመስላል። ምክንያቱም እዚያው ኢታድ ስቴዲየም ላይ ይህንን ጨዋታ ገሎ መውጣት ይችላል ማለት ነውና በደጋፊውና በሜዳው ነው ጨዋታውን የሚያከናውነው። ሌላኛው በአንጻራዊነት ከአርሰናልም በተሻለ ሁኔታ የተሻለ ቡድን አግኝቷል ብለን ካሰብን ያው የእግር ኳስ ጨዋታ አንዳንድ ጊዜ አፈጻጸሙ ለየቅል ቢሆንም ማለት ነው እንደተጠበቀው ላይሆን ይችላል። የምዕራብ ለንደኑ ክለብ ቼልሲም አራተኛ የሊግ እርከን ላይ የሚገኘውን ፖርት ቫሌን ነው የሚገጥመው ያውም ደግሞ በስታንፎርድ ብሪጅ ማለት ነውና ለሰማያዊዎቹ እጅግ በጣም አስደሳች ነው። ለግማሽ ፍጻሜው ለማለፍ የሚያስችላቸውን አይነት የዕጣ ድልድል ያገኙ ይመስላሉና ይህንን አይነት ድልድል ወጥቶላቸዋል። ሌላኛው ትላንት ምሽት የነበረው የመጨረሻው የጥሎ ማለፍ 16ቱ ጨዋታ በዌስትሃም እና በብሬንትፎርድ ሲቲ መካከል ነው የተከናወነው። እንደምናውቀው ዌስትሃም ዩናይትድ እንግዲህ በመለያ ምት በማሸነፍ ወደዚህ ወደ ኳርተር ፋይናሉ ማለፍ ችሏል። አስቀድሞ ካለፈው ሊድስ ዩናይትድ ጋር ጨዋታውን የሚያከናውን ይሆናል። የአርሰናልን ግን የዕጣ ድልድል እንዴት ተመለከታችሁት? እንግዲህ በተከታታይ ጨዋታዎች ላይ በአንጻራዊነት የተሻለ ቡድኖች እየገጠሙት ይገኛሉ። ይሄ ደግሞ ለአሰልጣኝ ፔፕ ጋርዲዮላ በተለይ ለአሰልጣኝ ሚካኤል አርቴታ የተሻለ እድል ይሰጠዋል። ዋናውን ቡድን ወይም ደግሞ በዋና በቋሚ አሰላለፍ ውስጥ ለሊጉና ለቻምፒየንስ ሊጉ የሚጠቀማቸውን ተጫዋቾች በማሳረፍ አንዳንድ ወጣት ተጫዋቾችን ማሰለፍ የሚችልበትን እድል የሚያጎናጽፈው ነው የሚሆነው። በዚሁ በማንስፊልድ ጨዋታ ላይ እንደተመለከትነው እድሜያቸው 16 ያሉ 3 ተጫዋቾችን የሚያክሉ በጨዋታው ላይ ማሰለፍ ችሏል። 3 ተጫዋቾችን በቋሚ አሰላለፍ ውስጥ ማለት ነው እንደነ ማክስ ዶማንን የመሳሰሉ ተጫዋቾችን አይተናልና ማርሊ ሲሞን እንደዚሁ ሌሎችም ተጫዋቾች ተቀይሮ የገቡበትንም አጋጣሚ ተመልክተናል እና በእንደዚህ አይነት ሂደት እንግዲህ ትናንሽ ቡድኖችን ማግኘቱ ምን አይነት አድቫንቴጅ ሊኖረው ይችላል? እናንተ የተለየ እይታ ካላችሁ እዚህ ላይ ሀሳብ ልትሰጡን ትችላላችሁ። አርሰናልንስ ዋንጫ እየፈለገው አይመስላችሁም? ከዚህ በፊት እንግዲህ ካለፉት 22 ዓመታት ባልተናነሰ ሁኔታ እንግዲህ 22 ዓመት ሆኖታል ትልቅ የሚባል የዋንጫ ክብር ካሳካ በተለይ የሊጉን ማለት ነውና ዘንድሮ ግን ስትመለከቱት በቻምፒየንስ ሊጉ የዕጣ ድልድል ላይ በአንጻራዊነት ባየር ሊቨርኩሰን ነው የደረሰው። ከዛ በኋላም ደግሞ እንደነ ፖሎ ጊልሚት ወይም ደግሞ እንደነ ስፖርቲንግ ሊዝበንን የመሳሰሉ ቡድኖች ናቸው የሚገጥሙትና ይሄን አይነት ጉዳይ እንመለከታለን። በፕሪሚየር ሊጉም እንደዚሁ የሱ ጥንካሬ እንዳለ ሆኖ ደግሞ አንዳንድ ጨዋታዎች ላይ ለምሳሌ ተፎካካሪው ማንቸስተር ሲቲ ነጥብ ይጥልባቸዋል የማይባሉ ጨዋታዎች ላይ ለምሳሌ የኖቲንግሃም ፎረስቱን ብታዩ ከዛ በፊት በነበሩት በነ ኒውካስል ዩናይትድ ጨዋታዎች ነበረ፣ በነ ሊቨርፑል ጨዋታ ነበረ ሲቲ ይፈተናል ተብሎ ሲገመት የነበረው። ነገር ግን ትናንሽ ቡድኖች ደግሞ ነጥብ አስጥለውት አርሰናልን ጉዞ የበለጠ የተሻለ እንዲሆን አድርገውታልና ይህንን ስል ግን የአርሰናል ጥንካሬ በየግንባሩ በሚፋለምባቸው የዋንጫው ጨዋታዎች ላይ የተሻለ ጥንካሬ ግን እያስመለከተ እንዳለ ግን ብዙዎች ናቸው እየመሰከሩለት የሚገኙ። በተለይ ደግሞ አሰልጣኝ ሚካኤል አርቴታ ወጣት ከመሆኑ ጋር ተያይዞ ብዙ የአስተሳሰብ ጭንቅላታቸው የላቁ ነው የሚባሉትን የነ ፔፕ ጋርዲዮላን አካሄዱ ላይ የሰበረና በፕሪሚየር ሊጉ ላይ ልምድ ያላቸውን ከዚህ ባለፈው ዓመት ተመልክተናል። አርነ ስሎት በመጡበት ዓመት የእንግሊዝ ፕሪሚየር ሊግን ተቆጣጠሩ የሚል አይነት ስያሜና ሙገሳውላ ጭምር ሲሰጣቸው ነበሩና ከሱ የተሻሉ በልምድ ረገድ ከተመለከትን ትልልቅ አሰልጣኞች አሉ በሊጉ ላይ ማለት ነው። ነገር ግን አሰልጣኝ ሚካኤል አርቴታ ግን ወጣት ሆኖ ለፕሪሚየር ሊጉ በዋናነት በእርግጥ እዚህ ቡድን ላይም ወደ 6 ዓመት እያስቆጠረ ነው የሚገኘው። ግን በአርሰናል ነው፣ ሌላ ኤክስፒሪየንስ የለውም። በምክትል አሰልጣኝነት ሲቲ መስራቱ ይታወሳል። ነገር ግን በአርሰናል ቤት ደግሞ እየሰራ ያለውና እያመጣ ያለው ለውጥ ጥሩ ነው ከጥንካሬ አንጻር ከተመለከትነው ማለት ነውና ጎን ለጎን ግን እያገኛቸው ያሉ ትናንሽ ቡድኖችም እየረዱት እንዳለ እየተገለጸ ነው የሚገኘው ማለት ነው። እዚህ ላይ ሀሳብ ልትሰጡን ትችላላችሁ ማለት ነው። እንግዲህ ወደ አውሮፓ ቻምፒየንስ ሊግ መረጃችን እንለፍ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ 16 የመጀመሪያ ዙር ጨዋታዎች በዛሬው ዕለት በአውሮፓ የተለያዩ ከተማ ስቴዲየሞች የሚከናወኑ ነው የሚሆነው። 16 ክለቦችን ይዟል። እንግዲህ ይህ የጥሎ ማለፍ 16 የመጀመሪያ ዙር ጨዋታ ማለት ነው። አብዛኞቹ ተሳታፊዎች እንግዲህ የእንግሊዝ ፕሪሚየር ሊግ ተሳታፊዎች ናቸው። አምስቱንም የሚያሳተፈውን የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ወደ ጥሎ ማለፍ 16ቱ ተቀላቅለውለታል። አርሰናል፣ ሊቨርፑል፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ እና ቼልሲ ማለት ነውና ዛሬ ወደሚደረግ
ሚደረጉ ጨዋታዎች በቀጥታ ስናልፍ እንግዲህ ጋላታሳራይ ከሊቨርፑል ጋር ጨዋታውን ያደርጋል። ምሽት 2:45 ላይ የሚደረግ ጨዋታ ነው። ይሄ ጨዋታን ለማሸነፍ ተዘጋጅተናል የሚል አስተያየት ሰጥቷል የቀዮቹ አለቃ አሰልጣኝ አርነ ስሎት ማለት ነው። በዛሬው ጨዋታ ላይ በእርግጥ ሁነኛ ግብ ጠባቂያቸው አሊሰን ቤከር ከአቋም ጋር በተያያዘ ከአካል ብቃት ጋር በተያያዘ በዛሬው ጨዋታ ላይ ከስብስብ ውጪ መሆኑ ተገልጿል ማለት ነው። ከዛ ባለፈ እንደዚሁ ቼዛም እንደዚሁ በተመሳሳይ ፍሬድሪኮ ቼዛም በጨዋታው ላይ እንደማይካተት ተገልጿል። እንደነ አይሳቅ የመሳሰሉ ደግሞ ተጫዋቾችም እንደማይገኙ ነው እየተነገረ የሚገኘው ማለት ነው። ከዚህ ቀደም ጉዳት ላይ የሚገኙ ተጫዋቾች የማይመለሱበት ሂደት እንዳለ ተነግሯል። የጋላታሳራይ እግር ኳስ ክለብ ደጋፊዎች እንግዲህ በቱርክ ከሚታወቁ በጣም ለተቃራኒ ቡድን ተጫዋቾች እጅግ በጣም የማይመች የሚባል ስቴዲየም ነውና ተቀጣጣይ ነገሮችን በማምጣት ጋናም ነው እንደውም የሚሉት ይህንን እንግዲህ ሁኔታ ይሄንን ነበልባል የስቴዲየም ድጋፍና አንዳንድ ለራስ ተጫዋቾች ጠቃሚ ነገር ለተቃራኒ ቡድን ተጫዋቾች ግን ሰላም የሚነሱ የአደጋገፍ ስልቶችን ነው ይዞ የሚመጡት። ያው የመልሱንም ጨዋታ እንደተቀጡ እናስታውሳለን። አሁን ወደ አንፊልድ መጥተው የመልሱን ጨዋታ ቡድናቸውን ማበረታታት እንደማይችሉ እንግዲህ የአውሮፓ እግር ኳስ ማህበር ይህንን ቅጣት እንደጣለባቸው እናስታውሳለን። እና ዛሬ እንግዲህ ሁለት ድጋፍ ነው የሚሰጡት በሜዳቸው ጥሩ ነገር ይዘው እንዲወጡ የመልሱንም ጨዋታ ስለማይገኙ ዛሬ አቅማቸውን አደራጅተው በተቻለ መጠን ጋላታሳራይ እግር ኳስ ክለብ በሜዳውና በደጋፊው ፊት የሚያደርገውን ጨዋታ በጥሩ ነጥብ አጠናቆ የመልሱ ጨዋታ እንዲቀለውና ጥሩ ጉዞ እንዲያደርግ እንግዲህ የክለቡም የፊት መስመር አጥቂዎች እንደነ ቪክቶር ኦሴሚኔ ለጨዋታው ዝግጅት ማድረጋቸውንና የተሻለ ነገር ለማስመዝገብና ቡድናቸውንም ወደ ተሻለው ምዕራፍ ለማሸጋገር ጥረት እንደሚያደርጉ ዛሬም ስራው እንደሚጀምር ነው ሀሳባቸውን የገለጹት ማለት ነው። ሌላው በእግር ኳሱ ቤተሰብ ዘንድ ከሚጠበቁ ጨዋታዎች መካከል በሴንት ጄምስ ፓርክ ስቴዲየም የእንግሊዙ ክለብ ኒውካስል ዩናይትድ የካታሎናውን ክለብ ባርሴሎናን የሚጋብዝበት ጨዋታ ነው። በዚህ ጨዋታ ላይ እንግዲህ ኒውካስል ዩናይትድ በዘንድሮ ዓመት ሁለት መልክ እየተመለከትንበት እንገኛለን። የአሰልጣኝ ኤዲያው ቡድን በፕሪሚየር ሊጉ ያናህል ሚድ ቴብል ላይ ነው እየተመለከት ነው የምንገኘው። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ግን ጥሩ ጉዞ እያደረገ እንደሆነ እየተመለከት ነው እንገኛለን ማለት ነውና ዛሬ ይህ ጨዋታ ይጠበቃል። የአሰልጣኝ ሃንስ ፍሊኩ ቡድን የላሊጋው መሪ ነው። ይህንን ጨዋታ ለማሸነፍም ወደ ሜዳ እንገባለን የሚል አስተያየቱን ሰጥቷል ማለት ነው አሰልጣኝ ሃንስ ፍሊክ። ሌላኛው በእንግሊዙ ክለብ ቶተንሃም ሆትስፐርስ እና በስፔኑ ክለብ አትሌቲኮ ማድሪድ መካከል የሚደረገው የዋንዳ ሜትሮፖሊታኖ ስቴዲየም ፍጥጫ ነው። እስካሁን ድረስ እንግዲህ መጥፎ ታሪክ ነው ያለው የአሰልጣኝ ዲያጎ ሲሞኔው ቡድን አትሌቲኮ ማድሪድ ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ጋር ባደረገው ያለፉት 10 ጨዋታ አንዱን ጨዋታ ነው ማሸነፍ የቻለው። ይህንንም ጨዋታ ማሸነፍ የቻለው ማንቸስተር ዩናይትድን ብቻ ነው ማለት ነውና ከእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች ጋር ባለው የአውሮፓ ቻምፒየንስ ሊግ የጨዋታ እንቅስቃሴና ውጤት ያን አላስደሳች ነውና ይህንን ጥቁር ጠባሳ ለመፋቅ ነው ዛሬ ወደ ሜዳ የምንገባው የሚል አሰልጣኝ ዲያጎ ሲሞኔ አስተያየቱን ሰጥቷል ማለት ነው። ቶተንሃም ሆትስፐርስ እንግዲህ በፕሪሚየር ሊጉ እጅግ በጣም ወራጅ ቀጠናው አፋፍ ላይ ነው የሚገኘው። አሰልጣኝ ኢጎር ቱዶር በዛሬው ጨዋታ ላይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ወደ ተሻለ ምዕራፍ ለመሸጋገር ዛሬ እንግዲህ ከባዱን ፍልሚያ እናደርጋለን ብለዋል። አምና በፕሪሚየር ሊጉ ጥሩ ባይሆንም እንደምናስታውሰው የኢሮፓ ሊግ የዋንጫ ክብርን ማሳካቱ እናስታውሳለን። አሰልጣኝ አንጄ ፖስቴኮግሉ ከዛ በኋላ ስንበት ደብዳቤ ቢደርሳቸውም ያንን ክብር ቶተንሃም ሆትስፐርስ ከ2009 በኋላ ይመስለኛል እንግዲህ ትልቅ የዋንጫ ክብር ማሳካት የቻሉት ማለት ነውና ይህንን ካሳኩ በኋላ ተሰናብቷል። አሁን ደግሞ እኚህ አሰልጣኝ ዛሬ ከባዱን ፍልሚያ የሚያደርጉ ነው የሚሆነው። ሌላኛው ጨዋታ የሚደረገው በጣሊያኑ ክለብ አታላንታና በባየር ሙኒክ መካከል ነው። እንግዲህ አታላንታ በጣም ከባድ ተፋላሚ መሆኑን በስተመጨረሻ ባደረጋቸው ጨዋታዎች መመልከት እንችላለን። ወደ ጥሎ ማለፍ 16ቱ ለመግባት በነበረው እንቅስቃሴ ቦሩሺያ ዶርትሙንድ ነው 4-1 በሆነ ውጤት አሸንፎ ማለፍ የቻለው ማለት ነውና አሁንም እንግዲህ ቤርጋሞ ላይ የሚያደርገውን ጨዋታ ለሙኒኩ ክለብ ወይም ደግሞ ለጀርመኑ ክለብ ለባየር ሙኒክ ከባድ ተፋላሚ ሊሆን የሚችልበት እድል አለ። ባየር ሙኒክ በዘንድሮ ዓመት በጣም ጥሩ እንቅስቃሴ እያደረገ ይገኛል። በአውሮፓ በአጠቃላይ ጨዋታዎች ያስቆጠራቸው ግቦች ትላንት መረጃውን እየሰጧችሁ ነበረ። አንደኛ ደረጃ ላይ ነው የሚገኘው ባርሴሎናና አርሰናልን በማስከተል ማለት ነውና ባየር ሙኒክ ከአርሰናል በመከተል ሁለተኛ ደረጃን ይዞ ነው ያጠናቀቀው በመጀመሪያው የአውሮፓ ቻምፒየንስ ሊግ የሊግ ፌስ ላይ ማለት ነውና የአሰልጣኝ ቪሴንት ኮምፓኒው ቡድን በዛሬውም ጨዋታ የተሻለ ነገር ከሜዳ ውጪ ይዞ ለመመለስ ከባድ ፍልሚያ ያደርጋል ተብሎ ነው የሚገመተው። ነገ በጣም ትልልቅና ተናፋቂ ጨዋታዎች አሉ።
ምሽት 2:45 ላይ በጊዜ የሚጀምረው ጨዋታ በጀርመኑ ክለብ ባየር ሊቨርኩሰን እና በእንግሊዙ ክለብ አርሰናል መካከል የሚደረገው ጨዋታ እንደዚሁ ይጠበቃል። ምሽት 5 ሰዓት ላይ ደግሞ ፒኤስጂ ከቼልሲ እንደዚሁም ፖዶ ጊልሚት ከስፖርቲንግ ሊዝበን እነዚህም በጣም ጥሩ ያልተጠበቁ ሁለት አቻ ፍልሚያ ልንለው እንችላለን። የፖዶ ጊልሚት እና የስፖርቲንግ ሊዝበን ጨዋታ ማለት ነው። ሌላኛው ደግሞ ብዙ የእግር ኳሱ ተመልካቾች ከወዲሁ ትልቅ ትኩረት ሰጥተው አብዝተው እየናፈቁት የሚገኘው በሳንቲያጎ በርናቦ የሚደረገው የመድረኩ ንጉስ ሪያል ማድሪድ እና እንደዚሁ ማንቸስተር ሲቲ የሚያደርጉት ጨዋታ ነው ማለት ነውና ነገ ምሽት እነዚህን ጨዋታዎች በተመለከተ መረጃዎች ወደ እናንተ እናደርሳለን። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የመረጃ ሰዓታችንን የምናጠናቀቅ ነው የሚሆነው። የምንጀምረው ከማንቸስተር ዩናይትድን ዛሬ ቀዳሚ እናድርገው። ማንቸስተር ዩናይትድ በአጭር መረጃ ስንመለከት እንግዲህ የቡድኑ ቁልፍ ከሚባሉ ተጫዋቾች መካከል አንደኛው ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ ነው። ዩናይትድ ጥሩ ቢሆንም ጥሩ ባይሆንም የዚህ ተጫዋች አበርክቶ ሁልጊዜም ሲጎል አንመለከተውም እና የማንቸስተር ዩናይትድ ደጋፊዎች በጣም አብዝተው ከሚወዷቸው ከሚተማመኑባቸውና ለቡድኑ መስዋዕትነት ይከፍላሉ ከሚባሉ ተጫዋቾች መካከል አንደኛው ነውና ይሄ ተጫዋች በቀጣይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይ ማንቸስተር ዩናይትድ ወደ ከፍታው መምጣት አለበት የሚገባውም ያ ስፍራ ነው የሚል እምነት አለውና ይህንን ለማድረግ የሚያስችል ቁመና ላይ እንገኛለን። አሁን ላይ ያለው በተለይ በአሰልጣኝ ማይክል ካሪክ ስር የተገነባው ቡድን ይህንን መንፈስ እየሰጠን ነው የሚገኘው። የአሸናፊነት መንፈስ እያላበሰን ነው የሚገኘው። እንግዲህ ከ8 ጨዋታ ማግኘት ካለባቸው የሊጉ 8 ጨዋታ 24 ነጥብ 19ን ማሳካታቸው የሚታወስ ነውና አሰልጣኙ በጣም እየተወደሱ ነው የሚገኙት። የቡድኑ ተጫዋቾችም አሁን በሱ ላይ እምነት ማሳደር ጀምረዋልና አሁን ላይ የጀመረው የኦልትራፎርድ ስቴዲየም መነቃቃት፣ የክለቡ ደጋፊዎች ወደ ስቴዲየም መመለስ፣ በተጫዋቾቹ ላይ ያላቸውን እምነት የበለጠ በተለያዩ የሶሻል ሚዲያ ማንጸባረቃቸው ለኛ ትልቅ አቅም እየሆነ ነው የሚገኘው። ይህንን ደጋፊ ያከበረ ውጤት በአመቱ መጨረሻ ይዘን ማጠናቀቅ እንፈልጋለን። እሱም ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክ ተሳትፎን ማረጋገጥ ነው። ስፍራውም ክብሩም ያ ነው ለማንቸስተር ዩናይትድ የሚል አስተያየት ሰጥቷል። አሁን ባለው ሂደት ይህንን እስኪ የዩናይትድ ደጋፊዎች ሀሳብ ስጡበት። ዩናይትድ ይህንን አሁን የያዘውን ደረጃ አስጠብቆ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ከአመታት በኋላ በቀጣይ እንመለከተዋለን ነው። እስኪ ሀሳብ ልሰጡበት ትችላላችሁ። ሌላኛው ወደ አርሰናል የሚወስደን መረጃ ነው የምናገኘው። አርሰናል እንግዲህ በመጪው የክረምት የተጫዋቾች የዝውውር መስኮት የተለያዩ ተጫዋቾችን ክፍተት ባለበት ቦታ ላይ ማስፈረም እንዲችል የሚያስችለውን የገንዘብ በጀት እንደተፈቀደለት እየተገለጸ ነው የሚገኘው በክሮንኬ ፋሚሊና እንደዚሁም ደግሞ በክለቡ ቦርድ አመራሮች ማለት ነውና ይህንን መረጃ ወጥቷል። እስከ 300 ሚሊዮን ፓውንድ ድረስ ለተጫዋቾች ዝውውር ሊመደብለት የሚችልበት እድል እንዳለ ነው የተነገረው ማለት ነው። በቀጣይ እንግዲህ ክለቡ ኦፊሻሊ እንደዚሁ ይፋ ያደርጋል ተብሎ ነው እየተነገረ የሚገኘው። ከዛ ባለፈ ደግሞ የተለያዩ ተጫዋቾችንም ይሸጣሉና ከዛም የሚያገኙት ሽያጮች አሉ። ይሄ በመደበኛነት ክለቡ አሁን እያሳየ ላለው እንቅስቃሴ አሰልጣኙም ይሁን የክለቡ ስፖርቲንግ ዳይሬክተር ያመኑባቸውን ለቡድኑ በቀጣይነት ይጠቅማሉ። ነገር ግን ደግሞ ወጣትና በጣም ክህሎት ያላቸው ታለንት ተጫዋቾችን ወደ ስብስባቸው ማምጣት ከፈለጉ ግን አስፈላጊው የገንዘብ በጀት ፈንድ እንደሚደረግላቸው ነው እንግዲህ ቃል የገቡላቸው ተብሏል። አሁን ላይ እንግዲህ በሩመር እየተናፈሱ ያሉ መረጃዎች ከ250 እስከ 300 ሚሊዮን ፓውንድ ድረስ በክረምቱ የተጫዋቾች የዝውውር መስኮት በተለይ የፊት መስመር ላይ እንደዚሁም ደግሞ በቀኝ መስመር ላይና የአንድ የአማካኝ ስፍራ ተጫዋች እንዲያስፈርም እየተነገረ ነው የሚገኘው ማለት ነው። የተለያዩ ተጫዋቾች እንግዲህ ስሙ እየተያዘ ነው የሚገኘው። የኬናን ሄልዲዝ ወደ አርሰናል መምጣት እንደዚሁ አብዝተው የአርሰናል ደጋፊዎችም እየናፈቁት ነው የሚገኘው። ከጥር የተጫዋቾች የዝውውር መስኮት ጀምሮ እንግዲህ የተጫዋች የተለያዩ እንደዚሁ መረጃዎች ሲወጡ ነበር ከአርሰናል ጋር በተያያዘ ማለት ነው። ዘንድሮ ደግሞ ተጫዋቹም በተሻለ ብቃት ላይ ነው የሚገኘው ከክለቡ ዩቬንቱስ ጋር በሚያደርጋቸው ጨዋታዎች ማለት ነውና 27 ጨዋታዎችን አድርጓል። 9 ግቦችን አስቆጥሯል። በሴሪያው ብቻ 5 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ቀደም ሲል እንደገለጽኩላችሁ ገና እድሜው 20 ነውና ከዚህ ጋር ተያይዞ እንግዲህ አርሰናል ምርጫው ሊሆን እንደሚችል እየተነገረ ነው የሚገኘው። አምና እንደውም 35 ጨዋታ ነበር ያደረገው፣ 7 ግብ አስቆጥሯል። 4 ለጎል የሆኑ ኳሶች ደግሞ ለቡድን አጋሮቹ እንደዚሁ አመቻችቶ ማቀበል ችሏልና አምናውና የዘንድሮውን አይነት ንጽጽር ከተመለከትን ኬናን ኤልዲዝ በዘንድሮ ዓመት በዩቬንቱስ እግር ኳስ ክለብ እያሳየ ያለው ብቃት እጅግ በጣም አስደናቂ ነውና ጨምሯል። በጣም ሲኒየር ተጫዋቾች አሉ በቡድን ውስጥ። ነገር ግን ደግሞ ይህ 20 ዓመት የፊት መስመር ተጫዋች እጅግ በጣም ጎልቶ እየተመለከትን እንገኛለንና ወደፊት ደግሞ በነ
አሰልጣኝ ሚካኤል አርቴታ ስር ቢገባ ደግሞ ይሄ ተጫዋች በቡድን ውስጥም በጣም እምቅ አቅም ያላቸው ከአካዳሚው የፈሩ ወጣት ተጫዋቾች አሉና ከነዚህ ጋራ አንድ ላይ አድርጎ በማቀናጀት የተሻለውን የወደፊቱን አርሰናል ለመገንባት በሚደረገው ጥረት ውስጥ ኬናን ኤልዲዝ ያስፈልጋል የሚል ሐሳብ እንደዚሁ እየመጣ ነው የሚገኘው። መረጃዎችም ይሄንን እየደገፉት ይገኛሉ ማለት ነው። ወደ ኔማር ጁኒየር መረጃ ስናልፍ ብራዚላዊ ኢንተርናሽናል ኮከብ እንግዲህ በእግር ኳሱ ዓለም ካየናቸው እጅግ በጣም ድንቅ ተጫዋቾች የድንቅ ተሰጥኦ ባለቤት ተጫዋቾች ከሆኑ መካከል አንደኛው ኔማር ጁኒየር ነው። ነገር ግን ጉዳት ይህንን ተጫዋች ለበርካታ ጊዜያት ያህል ከሜዳ ሲያርቀው ተመልክተናል። በተለይ በብሔራዊ ቡድኑ መመልከት ለሚፈልጉ የኔማር ጁኒየር አድናቂዎች እየተሳካለት አይደለም። እንግዲህ ከ2023 በኋላ በብራዚል ብሔራዊ ቡድን ጨዋታ አልተመለከትነውም ነበር። ይሄ ተጫዋች ግን አሁን ወደ ብሔራዊ ቡድኑ ለመመለስ ከጫፍ መድረሱ እየተገለጸ ይገኛል። በየጊዜው አሰልጣኝ ካርሎ አንቸሎቲ የተጫዋቹን ጤንነትና አጠቃላይ ያካሄድ ሁኔታ በተመለከተ ድጋፍ እንደሚያደርጉለት እንደሚደውሉለት ሲገለጽ ነበርና አሁን ጊዜው ደርሶ በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ቢጫውን የብራዚል ብሔራዊ ቡድን ዳግም ለመልበስ ስለመቃረቡ ነው እየተነገረ የሚገኘው። በጥሩ ቁመና ላይ ይገኛል። እንግዲህ በዚያው በብራዚል ለሳንቶስ እየተጫወተ ይገኛል፣ ለልጅነት ክለቡ ማለት ነውና ይሄን ተጫዋች ወደ ብራዚል ብሔራዊ ቡድን ለመመለስ በሚደረገው ጥረት ውስጥ አንጋፋው ጣሊያናዊው የብሔራዊ ቡድኑ አሰልጣኝ ካርሎ አንቸሎቲ እጅግ በጣም ጥሩ እንቅስቃሴ እያደረጉ ተጫዋቹ ወደዚህ እንዲመጣ እየገፋፉ በየጊዜው ያለውን ክትትል አጠናክረው እየቀጠሉ እንዳሉ ነው መረጃዎች እየጠቆሙ የሚገኙት። አሁን በቅርቡ የስብስብ ይኖራቸዋልና በተለይ የወዳጅነት ጨዋታ አላቸው ከፈረንሳይና ከክሮኤሺያ ብሔራዊ ቡድን ጋር የብራዚል ብሔራዊ ቡድን ጨዋታ ያደርጋልና በእነዚህ ሁለት ጨዋታዎች ላይ ቢያንስ በአንዱ መሰለፍ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። የብሔራዊ ቡድኑ አባል ለመሆንም ኔማር ጁኒየር ይመለሳል። እንግዲህ ከኔማር ጁኒየር ጋር በተያያዘ ሀሳብ ካላችሁ እስኪ አድርሱን። ኔማር ጁኒየር እንግዲህ ብዙዎች ናቸው የሚናፍቁት። ያለው ታለንት በጣም ይገርማል። በተለይ በባርሴሎና ቤት በነበረው ከነ ሊዮኔል አንድሬስ ሜሲ ጋር የነበረውን ጥምረት እናስታውሳለን። ከዛም በፒኤስጂ ወደ ሳውዲ ፕሮ ሊግ አምርቶ ነው አብዛኛውን የእግር ኳስ ካሪየሩ የተበላሸው ማለት ይቻላል እና ያው እሱም ደግሞ ጉዳት ነው። አሁን ያለው በሳንቶስ ያለው አቅም እውን በብራዚል ብሔራዊ ቡድን ሊያጫውተው ይችላል ወይ የሚለውን ነገር አያይዛችሁ የእናንተን ምልከታ ልታደርሱን ትችላላችሁ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የዛሬ ዕለት ማክሰኞ መጋቢት 1 የወሩ የመጀመሪያው ቀን የመረጃ ሰዓታችን ይህንን ይመስል ነበረ። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱ ላይ ካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርገዋል። መልካም ቀን ይሁንላችሁ።